ፊልሙ የሚጀምረው በምግብ ቤቶች፣ በካሲኖዎችና በደመቀ የምሽት ሕይወት የምትታወቀው ሆንግ ኮንግ ከተማ እያስመለከተን ነው። በከተማዋ ውስጥ በትንሽ ደስተኛ ቤተሰብ አይሪን ካስቴሎ የምትባል ፈረንሳዊት ሴት ትገኛለች። የሁለት ልጆች አፍቃሪ እናትና የአንድ ቻይናዊ ሰው ሚስት ናት። አንድ ቀን ከሰዓት በኋላ ከባድ ዝናብ ወደ ውጭ ከሚዘንብበት ጊዜ አይሪን በኩሽና ውስጥ ምግብ በማብሰል ላይ ያለች ባለቤቷና ልጆቿ ከትምህርት ቤት ይመለሳሉ። ሞቅ ያለና ሰላማዊ የሆነ ተራ ጊዜ ይመስላል። ነገር ግን ብዙም ሳይቆይ ሁሉም ነገር ይለወጣል። ገዳዮች በድንገት ወደ ቤቱ ገብተው ተኩስ ከፈቱ። አሰቃቂና ምህረት የለሽ ጥቃት ፈጸሙ። ከድርጊቱ ከተወሰነ ጊዜ በኋላ ፍራንሲስ ኮስቴሎ የተባለ ሰው ሆንግ ኮንግ ደረሰ። እሱ የአይሪን አባት ነው እና በልጁ በአማቹና በልጅ ልጆቹ ላይ ስለደረሰው ጥቃት አስከፊ ዜና ከሰማ በኋላ ይመጣል። በሆስፒታል ውስጥ አንድ ዶክተር ትንሽ ተስፋ ይሰጠዋል። አይሪን ምንም እንኳን በከፋ ሁኔታ ላይ ብትሆንም አሁንም በሕይወት አለች። ባለቤቷና ሁለቱም ልጆቿ ግን በቦታው ተገድለዋል። ፍራንሲስ ስለ አጥቂዎቹ ከአይሪን ማንኛውም መረጃ ለመሰብሰብ ይሞክራል። ለመግባባት ትታገላለች። አንድ ወሳኝ ዝርዝር ለማቅረብ ትሞክራለች። በወቅቱ አንድን አጥቂ ተኮሰችበት። ያ ሰውም በጆሮው ቆስለዋል። በሌላ በኩል ፉንግ የተባለ የወንጀል ድርጅት አለቃ ከገዳዮቹ አንዱ ኩዋይ ለተባለ ሰው ግድያ ያዛል። ኢላማው ከፉንግ ረዳቶች አንዱ ሲሆን ከሴቶቹ ከአንዷ ጋር በድብቅ ግንኙነት የነበረው ነው። በዚያ ምሽት ኩዋይ ስራውን ለመስራት ከሁለት አጋሮቹ ጋር ተባበረ። በከተማው ውስጥ ወደሚገኝ ሆቴል ደረሱና ረዳቱና ሴቲቱ የሚቆይበትን ክፍል በፍጥነት አገኙ። በዚሁ ጊዜ ፍራንሲስም በዚሁ ሆቴል ለመቆየት ይመጣል። በክፍሉ ውስጥ ኩዋይና አጋሮቹ በድንገት ተከስተው ያለምንም ማመንታት ወደ ውስጥ ሲገቡ ኢላማውና ሴቲቱ ሳይዘጋጁ ተይዘዋል። ስራውን ከጨረሱ በኋላ ኩዋይና ቡድኑ ከክፍል ሲወጡ ወደ ራሱ ክፍል በመሄድ ላይ የነበረውን ፍራንሲስ ጋር ይገናኛሉ። የተጎጂዎቹ ክፍል በቀጥታ ከሱ ፊት ለፊት ነው። ለጥቂት ጊዜ ገዳዮቹንና ፍራንሲስ አይን ለአይን ይጋጫሉ። ከመሄዳቸው በፊት በዝምታ ይከታተላሉ። በማግስቱ ፖሊሶች ወደ ሆቴሉ ደርሰው መላውን ትዕይንት መመርመር ጀመሩ። ፍራንሲስ ከእንግዶቹ አንዱ እንደመሆኑ መጠን ለጥያቄ ቀርቦ ተጠርጣሪ ለመጠቆም ይጠየቃል። የሚገርመው ግን ከሰዎቹ አንዱ እዚያው ቆሞ ሙሉ በሙሉ ባዶ በሆነ ስሜት እያየው ቢሆንም አንዳቸውም እንደማያውቃቸው ያስመስላል። ውላድሮ ያ ሰዎቹ ተለቀቀ። ፍራንሲስ ግን ከመሄድ ይልቅ በዝምታ በኮሪደሩ ውስጥ ይከተለዋል። በደቂቃዎች ውስጥ ኩዋይና ቡድኑ ፍራንሲስን በየአቅጣጫው ከበቡት። ያኔ ፍራንሲስ በመጨረሻ እውነቱ ሐሳቡን ይገልጽላቸዋል። የልጁን ቤተሰብ የገደሉትን ሰዎች ለመከታተል የእነሱን እርዳታ ይፈልጋል። አንዱ ውስብስብ ነገር አለ። ፍራንሲስ የማስታወስ እክል አለበት። ይህም ኩዋይና አጋሮቹን በኋላ እንዲያስታውሳቸው ፎቶግራፍ እንዲያነሳ ያስገድደዋል። ላደረጉለት እርዳታም ገንዘብን፣ ቤትንና ሌላው ቀርቶ በፈረንሳይ የሚገኘውን ምግብ ቤቱን ጨምሮ ከፍተኛ ዋጋ ይሰጣቸዋል። እሱ የሚፈልገው ፍትህን ብቻ ነው። ኩዋይ ያለምንም ማመንታት ተስማማ። ከዚያም አራቱ የጅምላ ጭፍጨፋው ወደ ተካሄደበት አይሪን ቤት አመሩ። እንደ ባለሙያ ገዳይ ባለው ልምድ ኩዋይ ትዕይንቱን በፍጥነት በመተንተን በጥቃቱ ወቅት ጥቅም ላይ የዋሉትን የጦር መሳሪያዎችን ለይተዋል። የማስታወስ ችሎታ ቢሳነውም ፍራንሲስ አሁንም አንድ ነገር በግልጽ ያስታውሳል። የምግብ አሰራሩ ለሁሉም ምግብ ያዘጋጃል እና አብረው ሲመገቡ ስለ ገዳዮችና ስለያዙት የጦር መሳሪያ ዝርዝር ጉዳዮች ይወያያሉ። ከማስረጃው በመነሳት ኩዋይ 3 ተኳሾች እንደነበሩ ድምዳሜ ላይ ደርሰዋል። አንደኛው ሽጉጥ የተጠቀመ፣ ሌላኛው ማድማክስ ጠበንጃ የያዘ፣ የመጨረሻው ደግሞ ማግኑም የተጠቀመና ግራኝ ነበር። ጊዜ ሳያባክን ኩዋይ በከተማው ውስጥ በፈረሰ አካባቢ የሚኖረውን ያጎቱን ልጅ ይጎበኛል። ምንም እንኳን በአካባቢው ቢሆንም ያጎቱ ልጅ ደንበኞቹን የሚከታተል ህገወጥ የጦር መሳሪያ አዘዋዋሪ ነው። ከአንድ ዓመት በፊት ፓይት የተባለ ሰው በጥቃቱ ወቅት ጥቅም ላይ የዋለውን አይነት ማድማክስ መሳሪያ እንደገዛ ይናገራል። ኩዋይ ይህን እንደሰማ እሱንና አጋሮቹን ገዢውን ለመከታተል በፍጥነት ተንቀሳቀሱ። ፍለጋው ወደ ማጥመጃ ወደብ ይመራቸዋል። ከዛም ኩዋይ ከሦስቱ ተጠርጣሪዎች መካከል ሁለቱንም ለይቷል። እነሱም ጎን ለጎን በአሳ አጥማጅነት እንደሚሰሩ ታውቋል። አንደኛው በጆሮው ላይ ፋሻ ታስሮለታል። ይህም አይሪን ተኩሳለት የነበረው ያን ሰው መሆኑን ያረጋግጣል። ኩዋይ ለፍራንሲስ ለማሳወቅ ወደ መኪናው ተመለሰ። ያለምንም ማመንታት ፍራንሲስ ምግብ ቤቱ አሁን በይፋ የኩዋይና የቡድኑ መሆኑን ይናገራል። ብዙም ሳይቆይ ሁለቱ ተጠርጣሪዎች ከጀልባው ሲወጡ ያያሉ። ኩዋይ ግን ወዲያውኑ ጥቃት ከመሰንዘር ይልቅ ለመጠበቅ መረጠ። ሁለቱ ሰዎች ወደ ሶስተኛው ተባባሪ ይመሩናል በሚል ተስፋ ከመኪናው ውስጥ ሆነው በዝምታ ይመለከታሉ። እቅዱ ቀላል ነው። ሶስቱንም ኢላማዎች በአንድ ጊዜ በተመሳሳይ ቦታ በተመሳሳይ ጊዜ ማጥፋት። ምሽት ሲቃረብም
ሁለቱ ተጠርጣሪዎች ሶስተኛውን ሰው ለማግኘት ወደ መናፈሻ መሩ። ኩዋይና አጋሮቹ ጥቃት ለመሰንዘር ተዘጋጁ። ሁሉንም በአንድ ጊዜ ለመውሰድ ተዘጋጁ። ነገር ግን ሊንቀሳቀሱ ሲሉ ያልተጠበቀ ነገር ተፈጠረ። ሰዎቹ ከሚስቶቻቸውና ከልጆቻቸው ጋር ተቀላቅለዋል። ከወንጀላቸው ባገኙት ገንዘብ እየተዝናኑ አብረው ጊዜ እያሳለፉ እንደሆነ ታወቀ። ገዳዮች ቢሆኑም ኩዋይና ቡድኑ የራሳቸው መርህ አላቸው። ቤተሰቦቹ እስኪሄዱ ድረስ ለመጠበቅ በመወሰን ወደ ኋላ ለመመለስ መረጡ። ከሩቅ ሆነው እየተመለከቱ ሳለ ሶስት ኢላማዎች በድንገት ፍራንሲስን፣ ኩዋይና ሌሎችን ቀረቧቸው። እየታደኑ መሆናቸውን በመገንዘብ አንደኛው ሰው ከጅምላ ጭፍጨፋው በስተጀርባ ያለውን እውነት ገለጸ። የአይሪን ቤተሰብ እንዲገደሉ የታዘዘው በባለቤቷ በታማኙ ጠበቃ መጋለጥን በፈራው አለቃቸው ነው። የመጀመሪያው እቅድ እሱን ብቻ ማጥፋት ነበር። ነገር ግን አንደኛው አጥቂ ከታየ በኋላ መላውን ቤተሰብ ለማጥፋት ወሰኑ። ቤተሰቦቹ በመጨረሻ ሲለቁ ውጥረቱ ተሰበረ። የጦር መሳሪያዎችን ተመዘዙ። የተኩስ ልውውጥም ተከፈተ። በሁከት ውስጥ አንዱ የኩዋይ አጋር ፋትሎክን ተመትቶ መሬት ላይ ወደቀ። አጥቂዎቹ ሊጨርሱት ሲጠጉ አንድ ነገር ተበላሸ። ፍራንሲስ በድንገት ሌላ የማስታወስ ችግር አጋጠመው። ግራ ተጋባ። በዚያ ቅጽበት ደግሞ ትከሻው ላይ ተመታ። አጥቂዎቹ ማምለጥ ቻሉ። ፍራንሲስ እና የቆሰለውን ፋትሎክ ለሕክምና በፍጥነት ወደ ቤታቸው ተወሰዱ። እዚያም ፍራንሲስ በመጨረሻ ከሁኔታው ጀርባ ያለውን እውነት ያብራራል። ከዓመታት በፊት ገና የፖሊስ መኮንን እያለ ጭንቅላቱ ላይ ተመትቶ ነበር። ጥይቱ አሁንም አንጎል ውስጥ ነው ያለው እና ያ ጉዳት ነው የማስታወስ ችሎታው እንዲሳነው የሚያደርገው። ብዙም ሳይቆይ ኩዋይ ከፉንግ ስልክ ተደወለለት። ፉንግ ሰዎቹ በሶስት ቻይናውያንና በአንድ የውጭ ዜጋ በተዋቀረ ቡድን ጥቃት እንደደረሰባቸው ተናገረ። በትክክል ኩዋይና ቡድኑ መሆናቸውን አላወቀም። በአዘኔታም ይሁን በሽልማቱ ምክንያት ኩዋይና አጋሮቹ ውሳኔ ያደርጋሉ። ፉንጉን ለመክዳት መረጡ። ባገኙት መረጃ መሰረት ያለምንም ማመንታት ሁሉንም አጠፏቸው። አንደኛውን እየታከመ እያለ ያዙት። ከዚያ በኋላ ፍራንሲስን ለመጠየቅ ተመለሱ። ለማስታወስ እንዲረዳው ኩዋይ የፉንግን ስም በአንደኛው ሽጉጥ ላይ ጻፈ። ፍራንሲስ በእውነተኛው ኢላማ ላይ እንዲያተኩር ቀላል መንገድ ሰጠው። ፉንግ አጸፋውን ለመመለስ ብዙ ጊዜ አልወሰደበትም። ኩዋይንና ቡድኑን ለማጥፋት አዲስ ገዳዮች ላከ። አደጋውን በመገንዘብ ሁኔታውን እስከሚቆጣጠሩ ድረስ ፍራንሲስ እንዲሄድ ነገሩት። ሌላ ከባድ የተኩስ ልውውጥ ተጀመረ። ኩዋይና አጋሮቹ ከጥቃቱ ተረፉ። ነገር ግን ተመልሰው ሲገናኙና ፍራንሲስን ሲያገኙት ሁኔታው እየባሰ መሄዱን ተረዱ። አሁን አንዳቸውንም በደንብ አያስታውሳቸውም። በጃኬቱ ውስጥ የያዛቸውን ፎቶዎችና ስሞች ሲመለከት ብቻ እነማን እንደሆኑና ለምን እንደሚዋጉ ያስታውሳል። ከደረሰው ነገር ሁሉ በኋላ የፍራንሲስ ሁኔታ ከጊዜ ወደ ጊዜ እየባሰ ነው። የማስታወስ ችሎታው በየቀኑ እየጠፋ ነው። ይህም ኩዋይ፣ ቹና ፋትሎክ ፉንግ በተባለ ሰው ላይ የመበቀል ተልእኮውን እንዲያስታውሱት አስቸጋሪ አድርጎባቸዋል። ፍራንሲስ ከእንግዲህ መቀጠል እንደማይችል በመገንዘብ ኩዋይ ወደ ቤቱ ወስዶ በሚስቱ እንክብካቤ ስር ሊተወው ወሰነ። ኩዋይና ሁለቱ አጋሮቹ ተልእኮውን በራሳቸው ለመቀጠል መረጡ። በዚህ ጊዜ ለገንዘብ ተብሎ የተጀመረው ሥራ ወደ ጠለቀ ነገር ተቀይሯል። አሁን ፍራንሲስን እንደ እውነተኛ ጓደኛ ያዩታል እና የጀመረውን ለመጨረስ ቆርጠዋል። ፍራንሲስ ለጊዜው ደህንነቱ የተጠበቀ መሆኑን ኩዋይ ካረጋገጠ በኋላ እሱና ቡድኑ በድሃ መንደሮች ውስጥ የሚገኘውን ያጎቱ ልጅ ለመጠየቅ ተመለሱ። ነገር ግን ሲደርሱ በሚያስደነግጥ ሁኔታ ያጎቱ ልጅ ታስሮና ረዳት የሌለው ሆኖ ተሰቅሎ ተገኘ። በፉንግ ሰዎች በግልጽ ተሰቃይቶ ነበር። ተጨማሪ ጠላቶች በማንኛው ጊዜ ሊመለሱ እንደሚችሉ በማወቅ ኩዋይና አጋሮቹ በፍጥነት ለውጊያ ተዘጋጁ። ብዙም ሳይቆይ ሰፊ በሆነ ደረቅ ሜዳ ላይ የተኩስ ልውውጥ ተጀመረ። ለመዳን የሚችሉትን ሁሉ በመጠቀም ከወረቀት ክምር ጀርባ ተጠለሉ። ነገር ግን ቁጥራቸው በጣም ትንሽ ነበር። ፉንግ ከበርካታ የታጠቁ ሰዎች ጋር ደረሰ። እሱ ራሱ ከአስተማማኝ ርቀት ሆኖ ውጊያውን ተቀላቀለ። ጦርነቱ በፍጥነት ወደ እነሱ ዞረ። በመጨረሻም ኩዋይ፣ ቹና ፋትሎክ ሁሉም ተገደሉ። ቢሆንም ፊታቸው ላይ ምንም አይነት መጸጸት አይታይም። ለተበደለ ሰው ለመቆምና ለመታገል መረጡ። ዋጋውንም ተቀበሉ። ከዛም ቤት ውስጥ የኩዋይ ሚስት የባልዋን ሞት ዜና በቴሌቪዥን አየች። በደረሰባት ጉዳት በሐዘን ተሰበረች። ይህ በእንዲህ እንዳለ ፍራንሲስ ሕይወታቸውን የሰጡለትን ሶስት ሰዎች ማስታወስ አቅቶት በማስታወስ ችሎታው ውስጥ ተይዞ ቀርቷል። አንዲት ወጣት ልጅ ጓደኞቹ እንደነበሩ ከነገረችው በኋላ ነው አንድ ነገር የተለወጠው። ፍራንሲስ ቀስ ብሎ ከመቀመጫው ተነስቶ በራሱ መንገድ አንድ ተጨማሪ ዕድል ጠየቀ። የማስታወስ ዕድል፣ ለልጁ ቤተሰብና እስከ መጨረሻ ከጎኑ ለቆሙት ሶስት ሰዎች የመበቀል ዕድል። ከዚያም
አንድ ቀን ፉንግ ምንም እንዳልተፈጠረ ሁሉ ዘና ብሎና በምቾት ጸጥ ያለ ምሳ እየበላ ነው። ነገር ግን በድንገት አንዲት ቆንጆ ሴት በሰዓቷ ብርሃኑን በመሳብ ሁሉንም ነገር የሚቀይር ስውር ምልክት ላከች። ብዙም ሳይቆይ አንድ የልጆች ቡድን መጣ። ባንዲራ ተለጣፊዎችን እየሸጡ በዚህ አካባቢ ተዘዋወሩ። ይህንን አይቶ ፉንግ ሁሉንም ተለጣፊዎች ከነሱ በመግዛት ሴቲቱን ለማስደመም ይሞክራል። ሴትየዋ በጣም እርጉዝ መሆኗን ሲያውቅ ሳቀ። ነገር ግን ወደ መኪናዋ እንደተመለሰች እውነቱ ግልጽ ሆነ። ሴትየዋ በትክክል የኳይ ሚስት ናት እና ተለጣፊዎቹን የሚሸጡ ልጆች እሱ ሲንከባከባቸው የነበሩ ልጆች ናቸው። ቀለል ያለ ዘዴ በመጠቀም ፍራንሲስ አንድ ግልጽ መመሪያ ተሰጠው። ቤተሰቡን ያጠፋውና የጓደኞቹ ሕይወት የወሰደው ሰው የባንዲራ ተለጣፊዎችን የተለጠፈበት ጃኬት የለበሰውን ነው። ይህንን እንደሰማ ፍራንሲስ ወዲያውን እርምጃ ወሰደ። ተኩስ ከፈተና ፉንግን ደረቱ ላይ መታው። ፉንግ ግን ጥይት የማይበሳው ልብስ ለብሶ ነበር። ይህም እንዲተርፍና ወደ ጠባብ መንገዶች እንዲያመልጥ አስችሎታል። ፍራንሲስ ያለማቋረጥ እየተኮሰ ተከተለው። ከተመታና ከወደቀ በኋላም ተመልሶ ተነሳ። በሽጉጥ ላይ የተጻፈውን ስም ተመለከተ። ኢላማውን ራሱን አስታወሰና ያለምንም ማመንታት ፍለጋውን ቀጠለ። ፉንግ ፍራንሲስ ኢላማውን እንዴት እንደሚለይ በፍጥነት ተረዳ። ያንን ለራሱ ጥቅም ተጠቀመበት። ተለጣፊውን ከራሱ ሰዎች ባንዱ ላይ ለጠፈው። በውጤቱም ፉንግ ራሱ ውጊያውን ቢቀጥልም ያ ሰው ቀጣዩ ሰለባ ሆነ። በግርግሩ መካከል ፉንግ ጃኬቱን አውልቆ ከመኪና ስር ተደበቀ። ፍራንሲስ የቀሩትን ጠላቶች በአሰቃቂ ሁኔታ አንድ ባንድ እያጠፋ መንገዱን ቀጠለ። እንዳመለጠ እርግጠኛ በመሆን ፉንግ እንደማይታወቅ በማመን በፍራንሲስ አጠገብ አለፈ። ነገር ግን አንድ ተለጣፊ አሁንም ከክራባቱ ጋር ተጣብቋል። ፍራንሲስ የሚፈልገው ያንን ብቻ ነው። ያለምንም ማመንታት ተኮሰ። በመጨረሻም በልጁና በቤተሰቡ መጥፋት ተጠያቂ የሆነውን ሰው ገደለ።